እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ። ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። አሁን ደግሞ ተራው የባምቢ ነው። ማን ነው የኔን ስለሚያየው እዚህ ላይ ወጥቼ ስለማወራ መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? ባምቢ አበሻ ያልተጠበቀ የቲክታክ ሂስትሪ ያስቀምጣለች። ይህ ሚስጥሩ እንግዲህ እንደሚከተለው አነብላችኋለሁ። በጣም የሚያስደነግጥና የቲክቶክ መንደር በጣም የረብሸ ጉዳይ ሆኗል። አረ ምን አስባ ነው ድረሱላት በቅርብ ያላችሁ የተባለ በጣም በርካቶች ሼር ያደረጉና ሪፖስት ያደረጉት ይገኛሉ። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ የሚለውን ጽሁፍ ጽፋ እንግዲህ የራሷን ፎቶ አድርጋበት የቲክታክ ስቶሪ ላይ አስቀምጠዋለች። ይህን ቪዲዮና ደግሞ ስቶሪ የተመለከቱ በርካታ ሰዎች ቪዲዮን የተቀባበሉትና ባምቢ ምንድነው አረ ድረሱላት የቅርብ ያላችሁ ሰዎች መረጃ አጋሩን እያሉ በቲክቶክ መንደር ላይ እየተናወጡ ይገኛሉ። ታዲያ የዚህ ሁሉ መነሻ ተብሎ የሚታሰበው በቀደምነት እንደሰማነው እንግዲህ ከጋዜጠኛና ኮሜዲያን እሸቱ መለስ ጋር የነበራቸው ውስጥ አገባ እንደነበረ ይታወቃል። በዚህም ታዲያ የህሊና ቀውስና የስነ ልቦና ጫና የደረሰባት እንደሚገኝ ባምቢ በተደጋጋሚ ቪዲዮቿ ላይ ስትናገር ነበረ። ታዲያ እሸቱ የሁሉ መነሻ ጉዳይ ምንድነው የሚለውን በትንሹ ላስቃኛችሁ። ፈልይ ለምንድን ነው የምትናደዱት? መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ማለት እንትን ነው። እዚህ ጋር ግን ስም ኢሹ አልጠራም። ነገር ግን ለቲክታክ እና ለዩቲዩብ እንትን ተብሎ የሚሰሩ ኮንተንቶች ምን ያህል ዋጋ እንደሚያስከፍሉ ላሳያችሁ ፈልጌ ነው። አይ ነው እንደዚህ አይነት ነገሮች። እሺ ቆይ እንስማችሁ። ተመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ብንሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ? ትዝ ይላችሁ ከነበረ ባምቢ ከትላንት በስቲያ በጣም የሚያስደነግጥ ቪዲዮ ሰርታ ነበር። ያ ምንድነው ወንዶች እንደዚህ ብሎ የሚመኙኝ በዚህ ገብቼ በዚህ ወጥቼ አይነት ሴት ነኝ ብላ በተናገረች ቪዲዮ ላይ በርካታ ወንዶች ይቅርታ ተጠይቀን የሚል ቪዲዮ ተሰራጭቶባት ነበረ። ያንን ታኮ ጋዜጠኛ ወይም እሸቱ መለሰ እንግዲህ እንደዛ አይነት ቪዲዮችን ሰርቷል። ይሄን ቪዲዮ ከሰራ በኋላ ግን ባምቢ በርካታ ቪዲዮች ላይ ስታለቅስ በአስተራጫ ታሪኳ ስትናገር እናቴ ማሳከም ሰው ነኝ ብላ በጣም በርካታ ነገሮች ስትናገር ነበረ። ዛሬ ግን ደክሞኛል የመጨረሻዬ ነው ብላ ተናግራለች። እስቲ ሙሉ ቪዲዮውን ደግሞ ከራሱ አንደበት እንስማው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለች ብለሽ እኔ አልወክልሽ ማለት ይሄ ሃይማኖት ላይ እኮ መታከክ የለበትም እና እንትን ነው ብቻ። ግን ይኸውላችሁ እቺ ልጅ የሆነ ቴራፒ ነገር ያስፈልጋታል። አጠገቧ ያላችሁ ሰዎች አሁን በዚህ ሰዓት አጠገቧ የምትቆምበት ሰዓት ላይ ነው የምትገኘው። የሚጠበቅባችሁ ከምን ጊዜውም በላይ ለባምቢ ሰው የሚያስፈልጋት ጊዜ ላይ ናት። እቀጥላችሁ እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ እንደውም እምነትም የለኝም ከዚህ በኋላ በጭራሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ነገር አታምንም፣ አትቀበልም። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉትና ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ እና እዚህ ጋር ደግሞ ሁላችሁ ማንንም ጻድቅ የለም፣ ማንንም የሚኮንን ኮናኝነት ኮናኝ የለም። ሁላችንም ከካሜራ ጀርባም ቢሆን በቤታችን ስንት አይነት ጉሮች አሉብን አይደል እንዴ? ይሄ እንደዚህ የሚያደራርስ ጉዳይ አይደለም። ሲቀጥለው ባምቢ እንደዚህ ነገሮችን መናገር አልነበረብሽም አይደል? ይዋት ምን እንደማል የምትለው ስሙት እናንተ ራሳችሁ። ቆይ ማን ነው የኔን ስለሚያየው እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው። በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እንደሰማችሁት ነው። በዚህ ያህል ልክ የሚያደራርስ ምንም አይነት ነገር የለም። እሷም የራሷን የፈለገችውን ኮንተንት መስራት ትችላለች። አይ ነው እንደዚህ አይነት ነገሮች እንደማይባሉ እርግጠኛ አውቃለሁኝ እኮ። ግን እዚህ ጋራ እርሱም የራሱን ኮንተንት ነው የሰራው፣ እሷም የራሷን ላይፍ ነው የምትኖረው። እዚህ ጋራ ቤተክርስቲያን ለማስተዋወቅ እስካሁነ ድረስ ያው እንትን የምንላቸው የምናውቃቸው ሰዎች ቢሆኑ ተሻለ ነው። ነገር ግን እሷም ብትሰራው እዚህ ጋር ጻድቅና ኮና የሚባል ነገር የለም። ነገር ግን እዚህ ጉዳይ ላይ
እናንተ ሐሳብ አስተያየታችሁን አጋሩን። እኔ ደግሞ የኔ ሐሳብ ምን መሰላችሁ? እዚህ ጋር ሁሉም ሰው የፈለገው የራሱን ነገር ማድረግ ይችላል። ካሌ እንደዚህ ያድርግ ካሌ እንደዚህ ያድርግ የሚባሉ ነገሮች እዚህ ቦታ ላይ መኖር የለባቸው። ምክንያቱም እቺ ልጅ አሁን ከፍተኛ ስነ ልቦና ቀውስ ውስጥ ነው ያለችው። ማለት በቃ ሌላ ታሪክ ውስጥ ገብታለች። ያለቀሰች ነው በጣም እንደምታያት ተስፋ ቆርጣለች። ከንፈራው ደራርቆ እስከምናየው ድረስ በጣም ቻሌንጅ ውስጥ ነው ያለችው። በዛው ልክም ደግሞ እሱም ደግሞ ብቻ ሐሳብ አስተያየታችሁን ስጡበት። ይሄ ጉዳይ በጣም ወደ ከፋ ደረጃ የሚደርስ ሊሆን ይችላልና ካሁኑ ካላስቆምናት ካሁኑ ተይ ካላልናት ይህ ስቶሪ እንደ ቀልድ የሚታለፍ አይደለም። ድጋሚ ሌላ ቦኒ ሊያሳጣን ይችላልና እንደ ቀልድ አትዩት። አይ ሰኩ ጠንካራ ናት እንደዚህ አታደርገውም፣ አይ በረሰማ ምትሉ ሰዎች ሰው ናት። መርሳት የሌለባችሁ ነገር ሰው ናት እና ልታደርገው ትችላለች። እንደ ቀልድ አትዩት። ስለዚህ አጠገቧ የምትገኙ ሰዎች ፕሊዝ ቢ ኬርፉል እና በጣም ሰፖርት አድርጓት። መጽሐፍ ቅዱስም ቢሆን ጸበልም ይሄ በሃይማኖታችሁ የሚፈቅደውን ነገር ያደረጋችሁ ከሷ ጎን እንድትቆሙ ለማሳሰብ እወዳለሁና ለምስላችሁ እንደዚህ ያልኳችሁ አይሷ እኮ ጠንካራ ናት፣ አረሷማ እንደዚህ አታረግም፣ አረሷ እኮ ሁሉን ታውቃለች የምንላቸው ሰዎች ምንም እንደማያውቁና ሰዎች ፖዚቲቭ ኢነርጂ ሊሰጣቸው የሚፈልጉ ሰዎች ናቸውና ባምቢም አረሷ ታውቃለች እኮ አይ እሷንማ ምን ተብሎ ይመከራል የምትሉ ሰዎች እንደዛ የምትሉበት ሰዓት ላይ አይደለችም። ደክሞኛል በቃ ሰለቸኝ ብላ የተናገረችውና ይህ ደግሞ ዝም ብሎ የሚመጣ ድምጽ አይደለም። ስለዚህ እንደ ቀልድ እንዳታዩ፣ ተራ ነገር አይደለም። የቲክቶክ መንደር ግን በቃ በቦኒ ጉዳይ ተደናግጦ ስለነበረ በጣም ብዙ ሪፖስት በጣም ሼር ያደረገው ነው ያለው። ስለዚህ አሁንም ይሄ ቪዲዮ ይድረሳችሁና ሐሳባችሁን አጋሩ። ማለት ይሄ ቀልድ አይደለም አይደለ? እንደኔ ፊልት አላረጋችሁ ድጋሚ እቺ ልጅ ጠንካራ ናት ብለን ትተናት ድጋሚ እንደ ቦኒ እንዳናጣት እባካችሁ ለለምናችሁ ከቦኒ አጠገብ ያላችሁ ሰዎች ከምን ጊዜው በላይ ለቦኒ የምታስፈልጓት ሰዓት አሁን ነው። እህታችን እንታደግ። እንደ ቀልድ የሚታይ ጉዳት አይደለም። ምንድነው የተራ ነገር እኮ ነው አታካብዱት ልትሉ ትችላላችሁ። ነገር ግን በቀልድ በሚመስል ነገር ነው የሚጣፋው ህይወት። ምክንያቱም ቦኒ ደግሞ ለዚህ ምስክር ናት። ምክንያቱም ተነጋግሮ መፍታት በሚችሉት ነገር ዘላለም ሆናታለችና እዚህ ጋራ ምን ባምቢ ምን ተራ ነገር አይደለች እንዴ? ከዚህ ባሰ ብዙ ነገር ልትችላላችሁ፣ ግን አይታወቅ ያ ያልኳችሁ ሰው ባለፈ የተነጋገርነው እሱ በምን እንደሚመጣ አናውቀው። ሰው ወካችሁ አጠገቧ ያላችሁ ሰዎች ከምንም ጊዜ በታስፈልጓታላችሁ እያልኩኝ የዛሬን ቪዲዮ እዚህ ጋር አበቃለሁ። ሌላ ርዕሰ ጉዳይ ሳገኝ ደግሞ ወይ የባምቢ ጉዳይ ሳገኝ እንደዚሁ አጋራላችኋለሁ። ነገር ግን የቦኒ ባል አሁንም ከሆስፒታል አንለቃም። ብዙዎቻችሁ ኮሜንት ላይ እንዴት ሆነ እያላችሁ ነበር። ባለፈው የሰራሁላችሁ የቦኒ ባለቤት ሆስፒታል ገብቷል በሰራሁላችሁ ቪዲዮ ላይ እንዴት ሆነ እያላችሁ ነው። እስካሁን አልነቃም። እሱ በጣም መታዘን ነገር ነው። ሲነቃ እንግዲህ ሁሉም ነገር የምናቅ ነው የሚሆነው። የቦኒ ጉዳይም እጅግ አሳሳቢ ጉዳይ ላይ ደርሷል በዚህ ሰዓት። መረጃዎችን እንግዲህ ሳገኝ ምን አሉሹ እንደተለመደው ለእናንተ ከማህበራዊ ሚዲያ ታዘብናቸው ነገሮች የሷንም ጉዳዮች አቀርብላችኋለሁ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወዳችኋለሁ። ሰላምታችን በያላችሁበት ይብዛላችሁ። መልካም ዜናዎችን ለመዘገብ ያብቃን። ሰላም ቆዩልኝ።